ልዕለ ኃያል የሚባሉ ሀገራት ሁሉ ሁለት ጦርነቶችን በተመሳሳይ ጊዜ የማድረግ ግዴታ አለባቸው፣ ልዕለ ኃያልነታቸውን አስጠብቀው ለመቀጠል። አሜሪካ አሁን ከኢራን ጋር እያደረገች ባለው ጦርነት ሁለቱንም የጦር ግንባሮች በመዋጋት ላይ ትገኛለች። የሚገርመው ወይም እንግዲህ የሚያስደንቀው ነገር በእነዚህ በሁለቱም የጦር ግንባሮች ላይ እየተሸነፈች ነው። የማወራችሁ ስለ ፔትሮ ዶላር እንዳይመስላችሁ። ሌላ የአሜሪካን ልዕለ ኃያልነት አደጋ ውስጥ ያስገባና የአሜሪካ የጀርባ አጥንት ሊባል የሚችለውን የገንዘብ ስርዓት ስብርብር እያደረገ ያለ ነባራዊ ሁኔታ ነው። በዚህ ነባራዊ ሁኔታ ላይ ደግሞ መላው ዓለም ነው የተሳተፈ የሚገኘው። እንዳይመስላችሁ ኢራን ብቻ አይደለችም። ቻይና፣ ጃፓን፣ ኢቭን ዩናይትድ ኪንግደም፣ ሌላ የምታውቋቸው ሀያላን ሁሉ ከአሜሪካ ጋር ባለፉት በርካታ ዓመታት ግንኙነት የነበራቸው ሀገራት ሁሉ ምናልባትም አሜሪካን አሁን በቃ ገበያው ላይ ባዶዋን ሊያስቀር የሚችል ነገር ላይ ገብተዋል። ለምን እንደዚህ አይነት ሁኔታ ውስጥ ገቡ? ሆርሙዝ ሰርጥ በመዘጋቱ። ሆርሙዝ ሰርጥ ለምን ተዘጋ? አሜሪካ ኢራን ላይ ጦርነት በመጀመሯ። ሁለቱ የጦር ግንባሮች ፊዚካል የሆነው የሚታየው ጦርነትና የማይታየው ጦርነት የቀጣዩ ልዕለ ኃያል መጪ ሁኔታ የሚወስኑ አበይት ጉዳዮች ናቸው። እነዚህን ሁለት አበይት ጉዳዮች ዛሬ እንመለከታቸዋለን። በተለይ በዜና ላይ የማትሰሟቸው ከጀርባ ያለው ባክዶር ቻናልስ ላይ እየተከናወነ ያለውን ከኢራን በብዙ ማይልስ ኪሎሜትር ርቀቶች ላይ የሚከናወነውን በኒውዮርክ ገበያ ውስጥ የቀጠለውን ገንዘብ ተቆጣጥሮ ለመቀጠል የሚደረግ ትንቅንቅ፣ ዓለምን የገንዘብ ስርዓት እየመሩ ለመቀጠል የሚደረግ ትንቅንቅ። ልብ አድርጉ፣ ስለ ፔትሮ ዶላር አይደለም። ዛሬ አዲስ ነገር ነው ይዤላችሁ የመጣሁት። ሁለት ጦርነቶችን በተመሳሳይ ጊዜ እያደረገች ነው ያልኳችሁ። አይዘር ሁለቱንም ጦርነት ማሸነፍ ኦር ደግሞ ሁለቱንም ጦርነት መሸነፍ ብቻ ነው ያለ አማራጭ። ምን እንደሚሆን አብረን እናያለን። ይህን ጉዳይ በዝርዝር እንመለከታለን። ሰላም ጤና ይስጥልን ክብራትና ክብራን የሬድሲ ፖስት ቤተሰቦች፣ ነፃነት ላቀው ነኝ። በሬድሲ ፖስት በመሰል መረጃዎች በየዕለቱ እንገናኛለን። ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። መረጃው ለብዙዎች እንዲደርስ ሼር ማድረጋችሁ ማይረሳ። ቀደም ብዬ ነገርኳችሁን እጅግ አስገራሚ ጉዳይ፣ እኔ የተደነቅኩበትን ጉዳይ ለእናንተ እንዲገባችሁ አድርጌ በሚከተለው መልኩ አቅርቤዋለሁ። መልካም ቆይታ ይሆንላችሁ። በዓለማችን ላይ የምናውቃቸው ግዙፍ የሚባሉ ኤምፓየሮች ሁሉ በተመሳሳይ ሰዓት ሁለት ጦርነቶችን የማድረግ ግዴታ አለባቸው፣ ልዕለ ኃያልነታቸውን አስጠብቆ ለመቀጠል። ያ ሁለት ጦርነት አንደኛው በጦር ግንባሩ ላይ የሚደረገው ጦርነት ሲሆን፣ ሁለተኛው ደግሞ ከጀርባ ባክዶር ቻናልስ ሊባል በሚችል ሁኔታ ዓለም ላይ ያላቸውን ተጽዕኖ ፈጣሪነትና የበላይነት አስጠብቆ ለመቀጠል የሚያደርጉት የገበያ ስርዓቱን ተቆጣጥሮ ለመቀጠል የሚያደርጉት ትንቅንቅ ነው። አሜሪካ በዚህ ሰዓት ላይ ከኢራን ጋር እንግዲህ ዶናልድ ትራምፕ እንደ ቀልድ የገቡበት ጦርነት ሄዶ ልዕለ ኃያልነታቸውን ጭምር የሚፈታተን ከመሆን አለፈና ከዚህ ቀደም በታሪክ የምናውቃቸው ግዙፍ ኢምፓየሮች የተሳተፉባቸው የተዋጓቸውን ሁለቱን ጦርነቶች በተመሳሳይ ሰዓት እንዲዋጉ አስገድዷቸዋል። የሚያሳዝነው ነገር ሁለቱንም ጦርነቶች በጦር ግንባሩ ላይ ያው ሆርሙዝ ሰርጥን ኢራን ተቆጣጥራ ቀጥላለች። ኢራን ስትራቴጂካዊ አሸናፊ ነች የሚያስብሉ በርካታ ነገሮችን ከዚህ ቀደም መቼም ሰርቼላችኋለሁ። ከጦርነቱ እንግዲህ ይሄ የሚታየው ጦርነት በአካል ፊዚካል ነው ሊባል የሚችለው የጦር መሳሪያዎቹ፣ የሚሳኤሎቹ፣ የድሮኖቹ ሌላም እንግዲህ ፊዚካል የሆነውን ጦርነት እየተመለከትን ቆይተናል። ሁለተኛው ጦርነት ደግሞ የማይታየው ጦርነት ነው። ያ የማይታየው ጦርነት ቀደም ብዬ እንዳልኳችሁ አሜሪካ ልዕለ ኃያልነቷን አስጠብቃ ለመቀጠል የምታደርገው ትግልና ትንቅንቅ ነው። እሱ ጦርነት የሚከናወነው ኢራን ውስጥ እንዳይመስላችሁ፣ አሜሪካ ኒውዮርክ ውስጥ ነው። በኒውዮርክ ውስጥ በሚገኙ ባንኮች፣ በኒውዮርክ ውስጥ በሚገኙ የትሬዠሪ ቦንድ ገበያ ላይ የሚከናወን ጦርነት ነው። እንዳልኳችሁ ቀደም ብሎ በእነዚህ በሁለት ጦርነቶች ላይ አሜሪካ ሉዝ እያደረገች ነው፣ እየተሸነፈች ነው ሊያስብሉ የሚችሉ በርካታ ነገሮች በመታየት ላይ በመስተዋል ላይ ይገኛሉ። ማውራው ስለ ፔትሮ ዶላር አይደለም። እርግጥ ነው ፔትሮ ዶላርም የአሜሪካ የገንዘብ ስርዓቷን አስጠብቃ የቀጠለችበት ነገር እንደሆነ አይዘነጋም። ከዚህ ቀደም ስለ ፔትሮ ዶላር በተወሰነ መልኩ አጠር ያለ ዝግጅት አቅርቤላችኋለሁኝ። እዛኛው ጉዳይ ላይ አልገባም ዛሬ። ከፔትሮ ዶላር በዘለል ግን ሌላኛው የአሜሪካ ዓለምን የመቆጣጠር ዓለም ላይ ተጽዕኖ ፈጣሪ የመሆኗ ሚስጥር የሚባለውን የጦር ግንባር እንቃኛለን፣ እንመለከታለን። አሜሪካ የምትባለው ሀገር በዚህ ሰዓት ላይ 36 ትሪሊዮን ዶላር የሚጠጋ ገንዘብ ብድር ያለባት ሀገር ነች።
ይህንን አይነት የ36 ትሪሊዮን ዶላር ብድር ሌላ ሀገር ቢኖርበት ኖሮ ይሄን ጊዜ ኢኮኖሚው ደቋል፣ ተሰብሯል። ሲጀምር 36 ትሪሊዮን ዶላር ድረስ እስከሚጠጋ ድረስ ማንም የሚያበድር ሀገር የለም፣ ተቋም የለም፣ ምንም ነገር የለም። አሜሪካ ስለሆነች ነው። አሜሪካ የሆነችበት ምክንያት ደግሞ ይህንን የ36 ትሪሊዮን ዶላር ብድር ሴኪዩር ማድረግ የምትችልበትን አይነት የኢኮኖሚ የገንዘብ ምጣኔ ስርዓትን በዓለም ላይ ስለዘረጋሽ ነው። አሁን ይሄ በዓለም ላይ የዘረጋችው የገንዘብ ስርዓት ግን ኢራን ላይ በጀመረችው ጦርነት ሳቢያ ሁሉ ነገር ጥያቄ የተነሳበት ነው ብቻ ሳይሆን ምናልባትም የአሜሪካን መጨረሻ ሊያሳይ ነው ወይ ወደሚል አይነት ሐሳብ ላይ የሚወስድ እየሆነ ይገኛል። ነገሩ እንዴት መሰላችሁ? እንግዲህ ልብ አድርጉ። 36 ትሪሊዮን ዶላር አይነት ብድር ኖሮባችሁ እንዴት ነው ኢኮኖሚያችሁ የሚንቀሳቀሰው? በጀታችሁ እንዴት ነው የሚንቀሳቀሰው? ከዛ ለፍ ሲል ደግሞ እኮ ይሄንን ገንዘብ ይሄንን ብድር ልክፈል ብትል እንኳን አሁን ላይ ከምንድን ነው የምትከፍለው? ምክንያቱም አሜሪካ በየአመቱ ወጪዎቿን ለመሸፈን እንግዲህ በጀት ብላ ስታስቀምጥ በጀት ብላ ስትመድብ ይሄንን በጀት አገኛለሁ እሞላለሁ ብላ እንግዲህ እንደማንኛውም ሀገር የምታስበው ከታክስ ከሚገኝ ገቢ ነው፣ ግብር እየተሰበሰበ ነው። ነገር ግን አሜሪካ ውስጥ የሚሰበሰበው ግብርና አሜሪካ አመቱን ሙሉ በጀት ብላ የምትይዘው ገንዘብ እጅግ በጣም የሰማይና የምድርን ያክል ርቀት አላቸው። ታዲያ በታክስ ወይም ግብርን በመሰብሰብ የበጀቷን የማትሸፍን ከሆነ በምን አይነት መንገድ ነው አመታዊ በጀቷን የምትሸፍነው? እስከ 5 ትሪሊዮን ዶላር እኮ ይደርሳል ይባላል የአሜሪካ የአመታዊ በጀት። ይህን ሁሉ ገንዘብ ከየት ነው የምታመጣው ከተባለ ነገሩ ምን ላይ መሰረት ያደርጋል? የብድር ስርዓት ላይ አሜሪካ የዘረጋችው የብድር ስርዓት ላይ መነሻ ያደርጋል። የፔትሮ ዶላርን ጉዳይ ያው ከዚህ ቀደም ስላየነው አልገባበትም። አንደኛው የብድሩ መንገድ ፔትሮ ዶላር የሚባለው ነው። ከ1974 ጀምሮ ዓለም ላይ የነበረ እንግዲህ በይፋ ያልተጻፈ ሕግ ብለን ልንገልጸው እንችላለን። የነዳጅ አምራች የሆኑ ሀገራት ለሚሸጡትን ነዳጅ በአሜሪካ ዶላር ከሸጡ በኋላ ያ ሸጠው የሚያገኙትን ዶላር ደግሞ ወደ ሀገራቸው ማዕከላዊ ባንክ ሳይሆን የሚያስገቡት ወደ አሜሪካ ማዕከላዊ ባንክ ነው። ለአሜሪካ ማዕከላዊ ባንክ ሲያስገቡ በብድር መልክ ነው የሚያስገቡት። ምን ማለት ነው? አሜሪካ ምላሹን ትሰጣቸዋለች ከሆኑ ዓመታት በኋላ ወይም እነሱ ገንዘብ ሲፈልጉ መልሳ የተበደረችውን ገንዘብ ለየሀገራቱ ትሰጣለች። እነ ሳውዲ አረቢያ፣ እነ ዩናይትድ አረብ ኤምሬት በዚህ ደረጃ ስማቸው የሚጠራ ሀገራት ናቸው። ፔትሮ ዶላር አንዱ አሜሪካ የብድር ጥያቄዋን የምትመልስበት መንገድ ነው ማለት ነው። ከፔትሮ ዶላር በዘለል ግን ሌላኛው የአሜሪካ ጥንካሬ መሰረት የሆነ አንድ ከጀርባ የሚከናወን የጦር ግንባር ያልኳችሁ ሁለተኛ የጦር ግንባር ያልኳችሁ ጉዳይ አለ። ይህንን ነገር ለመረዳት በመሰረታዊነት አሁን ላይ መሬት ላይ ከኢራን ጋር ከተገባው ጦርነት ጋር በተያያዘ ምን አይነት ነባራዊ ሁኔታ አለ የሚለውን በተወሰነ በማየት እንጀምር። አሜሪካ ከእስራኤል ጋር በመሆን በፌብሩዋሪ 28 ኢራን ላይ ጦርነት ከፈተች። ከዛ የሆርሙዝ ሰርጥ ተዘጋ። የሆርሙዝ ሰርጥ በመዘጋቱ ምክንያት የዓለም የነዳጅ አቅርቦት ሰንሰለት ተበጠሰ። የነዳጅ አቅርቦት ሰንሰለቱ ሲበጠስ የዓለም የነዳጅ ዋጋ ጭማሬ አሳየ። የዓለም የነዳጅ ዋጋ ጭማሬ ሲያሳይ ሀገራት የሚያስፈልጋቸውን ነዳጅ ለመግዛት በሚል ከፍተኛ መጠን ያለው የዶላር ጥያቄ አቀረቡ። ለማን? ለአሜሪካ። ዶላር ማግኘት የሚችሉት ከአሜሪካ ስለሆነ አሜሪካ ግን ያንን ዶላር አሁን ላይ ከፍተኛ የጦርነት ወጪ ላይ በመሆኑ አሳቢያ ማቅረብ አልቻለችም። ስለዚህ እነዚህ ሀገራት ሌላ አማራጭን መከተል፣ ሌላ አማራጭን መመልከት አለባቸው። ምን አይነት አማራጭን መመልከት አለባቸው የሚለው ጥያቄ ነው እንግዲህ ወደ ሁለተኛው የጦር ግንባር የሚወስደን። ይህ ሁለተኛው የጦር ግንባር የአሜሪካ የትሬዠሪ ቦንድ ገበያ ነው። ትሬዠሪ ማለት የግምጃ ቤት ሰነድ የሚለው ቃል ይገልጸዋል። ኢትዮጵያ በየጊዜው የግምጃ ቤት ሰነድ ሽያጭ ጨረታ እየወጣ በርካቶች ይገዛሉ። ምን ማለት ነው የግምጃ ቤት ሰነድ? በአጭር አማርኛ ልግለጽላችሁ። የግምጃ ቤት ሰነድ ማለት መንግስት አሁን ላይ ገንዘብ ያስፈልገዋል፣ ያንን ገንዘብ ማግኘት አይችልም። ስለዚህ ከሆኑ ዓመታት በኋላ መልሼ የምሰጣችሁ ገንዘብ አበድሩኝ። ይሄ የመንግስት የትሬዠሪ ቦንዱ ጉዳይ ወይም የመንግስት የግምጃ ቤት ሰነድ የሚባለው ነገርን እንደ ማስያዣ አድርጎ ሊሆን ይችላል። ይህንን ነገር ትይዛላችሁ። ከዛ ከ5 ዓመት ከ10 ዓመት በኋላ ከነወለዱ ጨምሬ እከፍላችኋለሁኝ ብሎ መንግስት ከዜጎቹ ሊሆን ይችላል፣ ከሀገራት ሊሆን ይችላል፣ ከፋይናንስ ተቋማት ሊሆን ይችላል የሚበደርበት የገንዘብ ምንጭ የሚያገኝበት መንገድ ነው ማለት ነው። አሁን
ይህንን የገንዘብ ምንጭ ለማግኘት ሀገራት እንዳልኳችሁ የትሬጀሪ ቦንድን እንደ ሽያጭ ያቀርባሉ። ኢትዮጵያም የተለያዩ ዓለም አቀፍ የሬቲንግ ተቋማት የሚሰጡትን የምዘና ውጤት መነሻ አድርጋ ቦንድ ለሽያጭ አቅርባ እንደነበር አይዘነጋም። ዓለም ላይ ሀገራት ገንዘብ ለማግኘት ሲፈልጉ የመክፈል አቅም አላቸው ወይ የሚለው እየታየ የመንግስት ግብዣ ቤት ሰነድ ለገበያ ያቀርባሉ በጨረታ። አሜሪካም ይሄንን ማድረጓ የሚያስገርም አይደለም። ባለፉት በርካታ ዓመታት ደግሞ ከሌላው ሀገር በተለየ አሜሪካ ያው ብድር የመክፈል ችግር ስለሌለባት ኢንቲዮሪ በጣም በርካታ ሀገራት የአሜሪካን የትሬጀሪ ቦንድ ወይም የግምጃ ቤት ሰነድ መግዛት ለዘለቄታዊ የዶላር አቅርቦታቸው እንደ ዋስትና አድርገው ገንዘባቸው እንደሚመለስ እርግጠኛ ናቸው። አያከስራቸውም፣ ወለድ አለው፣ ጥቅማ ጥቅም አለው። ስለዚህ ይህን ታሳቢ በማድረግ ከአሜሪካ ይገዛሉ። ለምሳሌ እነ ጃፓን፣ እነ ቻይና፣ ዩናይትድ ኪንግደም፣ ደቡብ ኮሪያ፣ ሌሎችም ያልዘረዘርኳቸው ሀገራት በጋራ በመሆን ከአሜሪካ 9.4 ትሪሊዮን ዶላር 9.4 ትሪሊዮን ዶላር የሚያወጣ የትሬጀሪ ቦንድ ወይም የግምጃ ቤት ሰነድ ከአሜሪካ ገዝተዋል። የ5 ዓመት ሊሆን ይችላል፣ የ10 ዓመት ሊሆን ይችላል። በየዓመቱ የሚታሰብ የ2 ከመቶ ወለድ አለበት ይባላል፣ ወይም የ4 ከመቶ እንደዚህ ብቻ በስምምነቱ መሰረት ወይም በጨረታው ላይ ቀርቦ በነበረው መሰረት ያንን ነገር ይገዛሉ። እንግዲህ 9.4 ትሪሊዮን ዶላር እና ከአሜሪካ የገዙት ሀገራት እነማን ናቸው? እነ ቻይና፣ እነ ደቡብ ኮሪያ የመሳሰሉት ሀገራት ማለት ነው። ይሄንን ያክል ገንዘብ አውጥተው ሀገራቱ የአሜሪካን ትሬጀሪ ቦንድ ለምን ይገዛሉ ካላችሁ፣ አንደኛ አዋጭ ኢንቨስትመንት ነው። ሁለተኛ አሜሪካ መልሳ እንደምትከፍላቸው በሚፈልጉት ጊዜ ገንዘብ እንደምትሰጣቸው እርግጠኛ ናቸው። ከዚህ ቀደም የነበረው ነገር ይሄንን ስለሚያሳይ። ነገር ግን ነገሩ መቼ ተቀየረ? አሜሪካ ኢራን ላይ ጦርነት ከጀመረችበት ጊዜ በኋላ ይህ አሜሪካ ላይ ያለው መተማመን መቀየር ጀመረ። ልብ አድርጉ። ጦርነቱ ከተጀመረ በኋላ የሆርሙዝ ሰርጥ ተዘጋ። ሆርሙዝ ሰርጥ ሲዘጋ የዓለም የነዳጅ ዋጋ ጨመረ። ነዳጅ ሲጨምር ሀገራት ካለው ነዳጅ ለመግዛት ከፍተኛ ዶላር አስፈለጋቸው። ዶላር ፍለጋ ወደ አሜሪካ ሲመጡ አሜሪካ ልትሰጣቸው አልቻለችም። ስለዚህ አማራጭ ብለው ምንድነው የሚከተሉት ተብሎ ነው የሚጠየቀው ማለት ነው። ቀደም ብዬ እንዳልኳችሁ አሁን 9.4 ትሪሊዮን የሚያወጣ የአሜሪካን ትሬጀሪ ቦንድ ከገዙ ምን ማድረግ ይችላሉ? ይሄንን ከአሜሪካ የገዙትን የትሬጀሪ ቦንድ ለሌላ ፈላጊ አዲስ ገዢዎች ይሸጣሉ። ሲሸጡ አሜሪካ በገዙበት ዋጋ ሳይሆን የሚሸጡት ዝቅ አድርገው ዋጋውን ቀንሰው፣ ምክንያቱም ከፍተኛ የሆነ ዶላር ያስፈልጋቸዋል። ደስፕሬት ናቸው። ስለዚህ ያንን ነገርም ገዢዎች ስለሚረዱ $1,000 ቦንድ ገዝታችሁ ቢሆን ልክ እነሱ ጋር ሄዳችሁ ግዙኝ ስትሉ $1,000 አይደለም የሚገዟችሁ፣ $800 ሊሆን ይችላል፣ ከዛም ቀንሰው ሊሆን ይችላል። ለምንድን ነው እንደዚህ የመጣው ስትሉ በተመሳሳይ ሰዓት በጣም በርካታ ሀገራት በጦርነቱ ምክንያት ኦልሞስት ሁሉም ሀገራት አይደለ አሁን ነዳጅ የሚፈልገው ያንን ነዳጅ ለመግዛት ዶላር ያስፈልገዋል። ዶላር ሲፈለግ የለም። ስለዚህ ዶላር የሚያገኙበት መንገድ የአሜሪካን ትሬጀር ለሌሎች ገዢዎች ቢሸጡ ዶላር ያገኛሉ፣ ዘይ ነዳጅ ይገዛሉ። ካልኩሌሽኑ ይሄ ነው። ግን ሁሉም በተመሳሳይ ሰዓት ገበያ ላይ የአሜሪካ ትሬጀሪ ቦንድን ይዘው ሲወጡ ምን ይፈጠራል? ሰፕላዩ በጣም ይበዛል። ይሄ ቤዚክ ኢኮኖሚ ቋንቋ ነው አይደለ? ሰፕላይ እና ዲማንዱ ካልተመጣጠነ ዋጋ ይረክሳል። የዋጋ ንረት እንደሚባለው የዋጋ ምንድን ነው የሚባለው? ንረትና የዋጋ ግሽበት ይፈጠራል። የገንዘቡ አቅም ይጎላል። ያን ጊዜ ለምን ሲባል በጣም በርካታ የአሜሪካ ትሬጀሪ ቦንድ ገበያው ላይ አለ። በጨረታ ነው የሚሸጠው እንደምታውቁት። ይሄ በሚሆንበት ሰዓት ላይ ገዢዎቹ አማራጭ አግኝተው ወደ እነዚህ ሀገራት ሲሄዱ አሜሪካ ስቲል ያለባትን ብድር ተቋቁማ ኢኮኖሚዋን ለማንቀሳቀስ ቦንድ መሸጥ አለባት። ገንዘብ የምታገኘው በዛ መልኩ ነው። ቦንዱን ለመሸጥ ገበያው ላይ ስትወጣ አሁን አሜሪካ ብቻ አይደለችም የራሷን ትሬጀሪ ቦንድ ይዛ ገበያ ላይ የምትወጣው አሜሪካ ብቻ አይደለችም። እነ ጃፓንም እነ ዩኬም እነ ቻይናም እነ ደቡብ ኮሪያ ሌሎቹም ዶላር ፈላጊ ሁሉ ገበያው ላይ የአሜሪካን ትሬጀሪ ቦንድ ይዘው ወጥተዋል። ስለዚህ አሜሪካ ምን ማድረግ አለባት? እነዚህ ሀገራት ካቀረቡት ዋጋ በተሻለ መንገድ ከፋይ መሆኗን ወይም የተሻለ ትርፍ ልትሰጥ እንደምትችል ማረጋገጥ አለባት። ያለ ማረጋገጥ ምን ታረጋለች? ለጃፓን ካበደረችው ወይም ለጃፓን ከሸጠችው የትሬጀሪ ቦንድ ካለው የወለድ ምጣኔ ለምሳሌ 4% ቢሆን ለጃፓን ሲሸጥላት የነበረ የወለድ ምጣኔ አሁን አዲስ ብድር ፈላጊ ለማግኘት ስትል ምን ለማድረግ ትገደዳለች? የወለድ ምጣኔውን ለመጨመር ትገደዳለች። ወደ 7% ኦር ምናምን አድርገዋለች ሳይሆን እንደዛ የማድረግ ግዴታ ውስጥ ትገባለች።
አሁን ችግሩ የሚነሳው ደግሞ እዚህ ጋር ነው። ይህም በማድረግ ምክንያት መፍትሄ ቢመጣና ችግሩ ቢፈታ ቦንድ ገበያው ቀውስ ገጠመው አንልም ነበረ። ነገር ግን ወለድ ምጣኔውን ስትጨምር አሁን የኢኮኖሚ ባለሙያዎች የሚገልጹት ጉዳይ አለ። የአሜሪካ ብድር አሁን 36 ትሪሊዮን ዶላር ነው። ይህንን ብድር ኢኮኖሚዋ ተቋቁሞ እንዲቀጥል ብድር የመክፈል አቅሟ ተረጋግጦ እንዲቀጥል ምን ማድረግ አለባት ብለው ያስባሉ ወይም ይመክራሉ? የወለድ ምጣኔው በምታበድረው ብድር ላይ እከፍላችኋለሁ ብላ የምታቀርበው የወለድ ምጣኔ ከ4.4 ከመቶ ባያልፍ ጥሩ ነው ብለው ይመክራሉ። አሁን አሜሪካ ግን የወለድ ምጣኔዋ ከ4.4 ከመቶ እያለፈ ነው። ለምን? እነ ጃፓንም ገበያው ላይ የአሜሪካን ቦንድ ስላቀረቡ አዲስ ብድር የሚያቀርቡላት ገዢዎችን ፍለጋ የወለድ ምጣኔውን ስትጨምር ከነ ጃፓን የተሻለ ማቅረብ ስላለባት ያ ከ4.4 ከመቶ በላይ ደረሰ። እንዲህ አይነት ሁኔታ ውስጥ የምትገባበት አጋጣሚ ሲፈጠር በኢኮኖሚ ባለሙያዎች ዘንድ ዴት ስፓይራል የሚባል አንድ ኮንሰፕት አለ። ከፍተኛ የዕዳ አዙሪት ማለት ነው። በሌላ ቋንቋ መክፈል ከምትችለው በላይ በጣም ከመበደሯ የተነሳ ብድርን ለመክፈል መበደር፣ ብድርን ለመክፈል መበደር፣ ብድርን ለመክፈል ይሄንን አይነት ሪሳይክል የሆነ አይነት ሁኔታ ውስጥ ስትገባ ያ ጉዳይ ነው ዴት ስፓይራል የሚባለው። ዕዳን ለመክፈል ወይም የዕዳ አዙሪት ማለት ነው በሌላ ቋንቋ። አሁን ይሄ የዕዳ አዙሪት ሄዶ ሄዶ ምን ያመጣል? አሜሪካ ብድሯን መክፈል የማትችልበት ሁኔታ ላይ ያደርሳታል ማለት ነው። የወለድ ምጣኔውን ከጨመረች፣ የወለድ ምጣኔውን ዝቅ ካረገች፣ እነ ጃፓን ካቀረቡት የትሬጀሪ ቦንድ ጋር ተመሳሳይ የሆነ ዋጋ ከመጣ ኦልሬዲ እነ ጃፓን ስለቀነሱ ዋጋውን ዶላር ፍለጋ እነ ጃፓን ሌሎችም አሁን ምሳሌ ነው ማነሳላችሁ ጃፓንን ሌሎችም በርካታ ቦንድ ስላቀረቡ ገበያው ላይ ጥንቡን ጥሏል። የአሜሪካ ቦንድ ገበያ ጥንቡን ጥሏል እንድል የምንችለውን አገላለጽ ልጠቀምና ዋጋው ቀንሷል። በዚህ ምክንያት አሜሪካ አዲስ አበዳሪዎችን ወይም ቦንድ ገዢዎችን አታገኝም። የሚገራርሙ ፋክቶች ናቸው ያሉት ከዚህ ጉዳይ ጋር በተገናኘ ማለት ነው። ስለዚህ አሜሪካ አሁን በምን አይነት ሁኔታ ውስጥ ትገኛለች ማለት ነው? አዲስ አበዳሪ ፍለጋ አዲስ አበዳሪዎችን ለማግኘት የምታደርገው ጥረት አሁን በኒውዮርክ ውስጥ ያው በጨረታ ነው የሚሸጠው እንደምታውቁት። ከ2012 በኋላ ለመጀመሪያ ጊዜ እጅግ በጣም ዝቅተኛ የሆነ የቦንድ ሽያጭን እያከናወነች ነው የምትገኘው። ለምን? የኢራን ጦርነትን በመጀመሯ ምክንያት። አሁን ነገሩ ግልጽ ይሆንላችሁ ይመስለኛል። ሁለተኛው የጦር ግንባር ይሄ ነው። በዚህ የጦር ግንባር ላይ አሜሪካ እየተሸነፈች ነው የሚያስብለው ጉዳይ ምንድነው ካላችሁ ታዲያ በጣም በርካታ የአሜሪካ ቦንድ ገበያው ላይ በመሆኑ ምክንያት እነዛ ሀገራትም የራሳቸውን ቦንድ እየሸጡ ስለሆነ የአሜሪካን የገዙትን የአሜሪካ የቦንድ ገበያ ጥንቡን ጣለ፣ ዋጋው ረከሰ። ያንን ለመቅረፍ መፍትሄ ብላ የምታመጣው ጉዳይ የዕዳ አዙሪት ውስጥ አስገባት ወይም ሊያስገባት ይችላል። ስለዚህ በእንዲህ አይነት ሁኔታ ላይ ምንድነው አማራጯ ነው አሜሪካ ጥያቄ። ይሄ ጉዳይ ሲነሳ የኢኮኖሚ ባለሙያዎች የሚያቀርቧቸው በርካታ ሐሳቦች እንዳሉ ሆነው እኛ አንገው ተራው ሰው በምንረዳው መልኩ ስለዚህ ለምን የሆርሙዝ ሰርጥ እንጥላ አትወጣም? ሆርሙዝ ሰርጥ ለምን አታስከፍትም? ብሎኬዱ እንጥላ ሆርሙዝ ሰርጥ ቢከፈት የዓለም ነዳጅ ዋጋ ይረክሳል ዜን ብላችሁ ልታስቡ ትችላላችሁ። እሱም ግን ችግር አለው። ጥሎ መውጣቱም ችግር አለው። እዛ ሆርሙዝ ውስጥ መቆየቱም ችግር አለው። አሁን የዘረዘርኩላችሁ ችግሮች ሁሉ የተፈጠሩት አሜሪካ ሆርሙዝ ላይ በመቆየቷ ነው። ሆርሙዝ ላይ ያለው ችግር በመቀጠሉ ነው። ያ ችግር ባይቀጥልስ ምን ይመጣል? አሁን መሰረታዊውን ሐሳብ ልንገራችሁ። ሆርሙዝን ጥላ ስትወጣ በማን ቅድመ ሁኔታ ነው የምትወጣው? በኢራን ቅድመ ሁኔታ ነው ጥላ የምትወጣው። በኢራን ቅድመ ሁኔታ ጥላ ወጣች ማለት ሁለት ነገሮችን ያስከትላል። አንደኛ ሆርሙዝን ተቆጣጥራ የምትቀጥለው ኢራን ነች። ሁለተኛ ደግሞ ሆርሙዝ በኢራን ቁጥጥር ስር ከመሆኑ ባለፈ ኢራን የቻይና ዩዋንን በመጠቀም ግብይት ጀምራለች። ኦልሬዲ ያ የምታከናውነው ግብይት የቻይና ዩዋንን መጠቀሟ ብቻ ሳይሆን ሌሎች ሀገራትም ከኢራን ጋር እንዲገበያዩ በዶላር ሳይሆን በቻይና ዩዋን ግዙኝ እያለች ነው። ይሄ ነገር ምንን አመጣ? ፔትሮ ዶላር እንደምንለው የዩዋን ፔትሮ ዩዋን የሚባል ሐሳብን አስከተለ። ወደ ቻይና መር የገንዘብ ስርዓት ውስጥ ኢራን በመግባቷ ምክንያት ሆርሙዝን አሜሪካ አሁን ባለው ነባራዊ ሁኔታ ጥላ ብትወጣ ይህ ያልኳችሁ ነገር ይፈጠራል። ፔትሮ ዩዋን ተፈጠረ ማለት የፔትሮ ዶላር የበላይነት አከተመ ማለት ነው። በመጪዎቹ ጊዜ ሀገራት ይህንን ፈለግ ተከትለው ወደ ቻይና የማዘንበላቸው አካሄድን ላንመለከት አንችልም። ዩናይትድ አረብ ኤምሬት የሰጠችውን ማስጠንቀቂያ መቼም ታውቃላችሁ። በቻይና ዩዋን ነዳጅ መሸጥ ሊጀምር ነው ብላ አስተዋውቃለች፣ ተናግራለች። ሌሎች ሀገራትም በዚህ መንገድ ከሄዱ አሜሪካ እንግዲህ አስቡ ብድሬን እከፍላለሁ ብላ 36 ትሪሊዮን ዶላር ላይ ብድር እንደምትከፍል
ተማምና የቀጠለችው በምን ምክንያት ነው ካላችሁ፣ አንደኛው ፔትሮ ዶላር አለኝ ብላን አሁን ፔትሮ ዶላሩ በሆርሙዝን በዚህ ነባራዊ ሁኔታ ጥላ የምትወጣ ከሆነ አደጋ ውስጥ ገባ ማለት ነው። ሌላኛው አማራጭ ምንድን ነው? ሌላኛው አማራጭ እዛው መቆየት ነው። እዛው ከቆየች ፔትሮ ዶላርና አስጠብቃለሁ ብላ እዛ ከቆየች ደግሞ የቦንድ ገበያዋ እየተመታ ነው። የቦንድ ገበያዋ እየዋዠቀ ነው። ቀደም ብዬ ነገርኳችሁን ነገሮች አስታውሱ። ስለዚህ ለአሜሪካ በዚህ ሰዓት ላይ በሆርሙዝ መቆየትም ሆርሙዝን ጥሎ መውጣትም አዋጭ አይደለም፣ ትርፋም አይደለም። እና ምን ተሻለ ነው ጥያቄ። አሜሪካ በዚህ ነባራዊ ሁኔታ ላይ ጥቅሟን አስከብራ ለመቀጠል ከፈለገች አንድ ምርጫ አላት ይባላል። እሱም ሆርሙዝን በአሜሪካ ቁጥጥር ስር በማድረግ ኢራን በቻይና ዩዋን ሳይሆን በአሜሪካ ዩዋን በአሜሪካ ዶላር እንድትገበያይ ማድረግ። ይህንን ካደረገች ብቻ አሁን ላይ ያለችበት የቁልቁለት ጉዞ ሁለቱንም ጦርነቶቿ የመሸነፏ ጉዳይ ምናልባት መፍትሄ ሊመጣበት ይችላል ይላሉ እንግዲህ በዘርፉ ላይ ጥናት የሚያደርጉ የኢኮኖሚ ባለሙያዎች። ይሄን አይነት ነባራዊ ሁኔታ ላይ ነው ያለችው። እንግዲህ አሜሪካ እየተሸነፈች ነው ስንል፣ በሁለቱም የጦር ግንባሮች ላይ ዋጋ እየከፈለች ነው ስንል፣ አንድ በሆርሙዝ፣ ሁለት በኒውዮርክ የትሬዠሪ ቦንድ ገበያ ማለት ነው። ስለዚህ አሁን እነ ዶናልድ ትራምፕ ቀለል አድርገው በአጭር ጊዜ ውስጥ እንጨርሳለን ብለው የጀመሩት የኢራን ጦርነት በመጨረሻም ሄዶ የአሜሪካን ልዕለ ኃያልነት መጨረሻ ሊያሳይ ወደሚችልበት አይነት ነባራዊ ሁኔታ ላይ መጥቷል። ይሄ ነው በጣም አስገራሚው ነገር። ከኢራን ጋር የተገባበት ጦርነት አሜሪካን ዋጋ እያስከፈለ ነው ሲባል በእነዚህ መመዘኛዎች ጭምር እንደሆነም እንዲታወቅ እፈልጋለሁ። ለዛ ነው አሁን አንዳንዴ ነፃነት በጣም ለኢራን ተወግናለህ፣ የኢራን አድናቂ ነህ ምናምን የሚሉ አይነት አስተያየቶችን ሰማለሁ። ነሰሰርሊ ከኢራን ጋር ምንም ያገናኝ ነገር ኖሮ አይደለም። እኔ እንደዚህ አይነት ጉዳይ የምሰራውን ፎርዛን ማተር በጣም ስለምወደው ነው ጉዳዩን ርዕሰ ጉዳዩ እና ዓለም ላይ ያለው እውነታ ግን እንዲህ ከሆነ ምን እንድነግራችሁ ነው የምጠብቁት? ይሄ እኮ የኢኮኖሚ ተንታኞች የኢኮኖሚ ተመራማሪዎች እኮ ያደረጉት ጥናትን መነሻ ያደረገ ሪፖርት ነው እያቀረብኩላችሁ ያለሁት። ይሄ አሁን የኢራን አድናቂ ከመሆን አንጻር ይመስላችኋልስ? በዓለም ላይ ኢምፓየሮች ጅማሬም ፍጻሜም አላቸው። ልዕለ ኃያል ሀገራት ጅማሬም ፍጻሜም አላቸው። አሜሪካ በአንድ አጋጣሚ ላይ የልዕለ ኃያልነቷን ጅማሬ አይተን ነበረ፣ ማለት በታሪክ ተመልክተን ነበረ። በዚህ ሁኔታ የሚቀጥል ከሆነ ደግሞ የልዕለ ኃያልነቷን መጨረሻ ልናይ የምንችልበትን ነባራዊ ሁኔታ በግልጽ እያየን ነው። ፔትሮ ዶላር ላይ ያው አልገባበትም እንዳልኳችሁ ከዚህ ቀደም ስለሰራው ፔትሮ ዶላር እየተመታ ነው። የስቶክ ማርኬቱ የቦንድ ገበያው እንደምታዩት እየተመታ ነው። ሁለቱ የአሜሪካ ስርዓት መሰረቶች በዚህ ደረጃ ከተናጉ በኢራን ጦርነት ምክንያት so what do you expect me to tell you? ምን እንድነግራችሁ ነው ኤክስፔክት የምታደርጉት ከእንደዚህ አይነት ነገር በዘለለ ማለት ነው። እውነታው ይሄ ነው። ጠቅላላ አድርጌ ላስቀምጥላችሁ። ለምሳሌ አንዱን አሸንፋ ሌላኛውን መሸነፍ ትችላለች ወይ የሚል ጥያቄ ካነሳችሁ ሌላ ኃያል ሀገር ሆና መቀጠል ከፈለገች ሁለቱንም የግድ ማሸነፍ አለባት። ሲጀምር ሊነጣጠሉ ስለማይችሉ። ለምንድን ነው የማይነጣጠሉት? አሁን የአሜሪካ የቦንድ ማርኬት ለምንድን ነው የተመታው? ሀገራት ዶላር በመፈለጋቸው ሳቢያ የአሜሪካን የትሬዠር ቦንድ ለገበያ በማቅረባቸው። ይሄንን ያደረጉት ለምንድን ነው? ዶላር ስለፈለጉ። ዶላር ለምን ፈለጉ? የዓለም የነዳጅ ዋጋ ስለጨመረ። የዓለም የነዳጅ ዋጋ የጨመረው ለምንድን ነው? ሆርሙዝ ስለተዘጋ። ሆርሙዝ ለምን ተዘጋ? አሜሪካ ኢራን ላይ ጦርነት በመጀመሩ። ከላይ ወደ ታችም ከታች ወደ ላይም ስትመለከቱት ጉዳዩ እርስ በርስ የተያያዘ። ለዛ ነው ሁለት ጦርነቶችን በተመሳሳይ ጊዜ እያደረገች ነው ያልኳችሁ። አይዘር ሁለቱንም ጦርነት ማሸነፍ ኦር ደግሞ ሁለቱንም ጦርነት መሸነፍ ብቻ ነው ያለ አማራጭ። ምን እንደሚሆን አብረን እናያለን። በተለይ እና አሜሪካ በዚህ ደረጃ ለዛም እኮ ነው ስተክ ያደረጉት። አሁን ሆርሙዝ ሰርጥ ላይ አይታችሁ ከሆነ የራሱ ጉዳይ ነው ያለው ዶናልድ ትራምፕ። ሆርሙዝ ሰርጥ ኢቭን ኢራን አሁን ቅድመ ሁኔታ ወይም ፕሮፖዛል ያቀረበችው ፕሮፖዛል ላይ የሆርሙዝ ሰርጥን ጉዳይ እናስቀድም፣ አሜሪካ ብሎኬዱን ታንሳ፣ እኔ ሆርሙዝ ሰርጥን ልክፈት፣ የኒውክሌሩን ጉዳይ በቀጣይ እንነጋገር ሲባል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደስተኛ አይደለሁም ከኢራን በቀረበው ኦፈር ነው ያሉት። ምንድነው የሚፈልጉት ኦፈር? ምንድነው የሚያሳኩት ካላችሁ ኢራን በዶላር ግብይት እንድትጀምር ማድረግ ነው።
ያንን ካደረጉ ብቻ ነው በዚህ ጦርነት ላይ ተጠቃሚ ሆኑ ሊባል የሚችለው። ከዛ ውጪ ኒክሊየር በእጃቸው አስገቡ ቢባል ኢራንን አፈነዱ ቢባል የፈለገ ነገር ብደረድሩ እንደ አሸናፊነት ሊቆጠርላቸው አሸናፊነት አይደለም የልዕለ ኃያልነታቸውን አስጠብቀው ለመቀጠል የማይችሉበት አይነት ነባራዊ ሁኔታ ነው የሚፈጠረው። that's the reality on the ground. what do you think እናንተ ምን ትላላችሁ? ነፃነት ላቀው ነበርኩኝ።